እኔ እዚህ ቤት ታስጣቻታለሁ ምን አታበሳጭ ፖሊስ ጠራልኝ ዳጣና ናታን ሲመለሱ እንግዲህ እቤቱ በአንድ እግር ቆመዋል ማለት ነው ወርቁ ጠፍቷል እቤት ውስጥ ወርቅ ጠፍቷል እንግዲህ የጠፋው ወርቅ ዳጣ ነው የወሰደችው በማለት እንግዲህ ኤቢ ለእናቷ በመናገር እናቷም ዳጣ የወሰደች መስሏት እንግዲህ እቤቱን በአንድ እግር ሲያቆሙ ታይተናል ማለት ነው እንዴት ሊጠፋ ቻለ ምን አይነት ድፍረት ቢኖራት ነው ጭራሽ ወርቄን ይዛ ልጠፋና ወርቄን ልሰርቅ የቻለችው በማለት እንግዲህ እናትየው ዳጣ የሰረቀች መስሏት ከልጇ ጋር ተባብራ ስታብድ አይተናል እንግዲህ ዳጣ ሀገር ሰላም ነው ብላ ከናታን ጋር በሰላም መጽሐፉን ገዝተው እንግዲህ በሰላም ተመልሰው እቤት ሲገቡ እንግዲህ አባትየው ምንድነው ያለት ሚስቱን ደረጀ የሚገርም ሰው ነው ዳጣ እንኳን ሰርቀው ቢሆን ዳጣን ይሄን ነገር ማስደንገጥ እንደሌለባትና ተረጋግታ መናገር እንዳለባት ይያለ ደረጀ ከማርታ ጋር በዚህ ጉዳይ ብቻ ሲጨቃጨቁ አይተናል ለምን እውነት ሰርቀው ከሆነም ረጋ ብለን እናናግራታለን ተመልሳለች ግን ባሰርቅም እንኳን ግን የናንተ ንግግር ሊጎዳት ስለሚችል ማለቱ ነው ስለዚህ ማርታ በንዴት ወይ ልመታት ትችላለች ወይ ወርቁን አምጪ ለምን ሰረክሽ ብላ ሌባ ብላ በፖሊስ ማስያዝ ማለት በጣም ከባድ ነው ማርታ ያሰበችው ሐሳብ በጣም ለየት ያለና የሚያስደነግጥ ነው ዳጣ ያመጣት ማን ነው ደረጀ ነው እንደ ቤተሰብ አይቶ ነው ያመጣት ስለዚህ ገና ከመምጣቷ ወርቅ ጠፋ ሲባል ደረጀ የሚያስደነግጠዋል እውነት ዳጣ ሰረቀች እንደሚለው ሐሳብ በልቡ ሊመጣ ይችላል ለምን እስከ ዛሬ ድረስ ያልሰረቀው ግን ይሄ ነገር እንዴት ሊከሰት ቻለ የሚለው ግን ምናልባት የኤቢ ተግባር እንደሆነ ሊገባው ይችላል ብዬ አስባለሁ ለምን ኤቢ ሴራዋን ያውቀዋል ልጁ ስለሆነች ያውቀዋል ምን አይነት ባህሪ እንዳላት ያውቀዋል እንዲሁም አሁን ላይ ዳጣ ከናታ ጋር እየተቀራረበች እንደሆነም ያውቃል ስለዚህ ምናልባት ኤቢ የፈጠረችው ድራማ ሊሆን ይችላል ብሎ ስለሚያስብ ይሄንን ለልጁ ፍልፊት ስለማይነግራት ምንድነው ያሰበው ረጋ ብላችሁ ጠይቋት በማለት አባት እንግዲህ ለልጁ እንደዚህ ሲቆምና ሲከራከር ማየት በጣም ደስ የሚል ሆኖ አግኝቼዋለሁ ማለት ነው ማርታ ተብየው አበደች ወርቋ ተሰርቆብኛል ብላ በዛ ላይ ደግሞ አዲስ የመጣችው ልጅ ላይ መሳበቡ በጣም አስደንግጧል እዚህ ጋር አንድ ነገር አለ ምንድነው ወርቁን ሲሰርቀው ውሃ አይታታለች ወርቁን ስላየቻት ውሃ ተናዳ ነው ኤቢ ተብየው የመታቻት በጥፊ ስለዚህ ውሃ ነገሩን በሙሉ የተፈጠረውን ነገር ታውቃለች ምናልባት ወርቁን በኤቢ ኪስር ስላየችው ትንሽ ፍንጭ ትሰጣቸዋለች ብዬ አስባለሁ እንግዲህ የኤቢ ሐሳብ መጀመሪያ ከናታን ጋር ዳጣንን ለማለያየትና ዳጣ ስራዋ የሚያስጠላ ነው ለማስባል ፌክ ነገር ሰርታ እንግዲህ መጽሐፍ እንድቀድ አርግታታለች ከናታን ጋር ለማጣላት ዳጣ ከመጣች በኋላ ኤቢ ተብየው ጨነቃት ዳጣ ሳመጣም ናታን እንደዛው ነው ባህሪው ለኤቢ ምንም አዲስ ነገር የለም መጀመሪያም ያው ነው ባህሪው ዳጣ ከመጣች በኋላም ለኤቢ ያው ነው ባህሪው ለምን መጀመሪያም ቢሆን ናታን ኤቢን አልወደዳትም በቃ ስለዚህ አላፈቀራትም ኤቢ በግድ ስላፈቀረችው ብቻ አብራሞን ትፈልጋለች ዳጣን ስታያት ከናታን ጋር መቀራረቧና ናታንም ወደ ዳጣ መሳቡን ስታይ እንግዲህ ይበልጥ ቶሎ ዳጣን ከዛ ቤት ለማውጣት ሙከራ ያደረገች ነው የመጀመሪያ ሙከራዋ በመጽሐፍ አልተሳካላትም ምናልባት ናታን ላናዶታል ግን ይሄንን በራሷ ዳጣ እንዳላደረገችውና ይሄንን ፌክ ሐሳብ ፈጥራ ኤቢ እንዳስቀደደቻት ዳጣ ስለነገረችው ጥፋቱ የኤቢ መሆኑን ስላወቀ ግን ዳጣ ከዚህ በኋላ መጽሐፍ መቅደድ እንደሌለባትና እንዲሁም መጽሐፍ ማንበብ እንዳለባት እንግዲህ ብሎ አስተምሯታል ናታን መጽሐፍ አንባቢ ስለሆነ ስሜታዊ አይሆንም ረጋ ያለ ነው ስለዚህ በስሜት አይሸነፍላትም ለሷ ረጋ ያለ ስለሆነ ይቀርማቸዋል ማለት ነው አንድ ስቴፕ ስለዚህ ኤቢ ሁለተኛ ሙከራዋ እንግዲህ በጣም ናታንን ከማፍቀሯና ከመውደዷ የተነሳ ናታን ወደሷ ባለመሳቡ ምን አሰበች እንግዲህ የእናቷን ወርቅ በጣም ከባድ እኮ ነው አስቡት እንግዲህ የእናት ወርቅ የሚያክል ነገር እንዴት አንስቶ መስረቅ ማለትና ዳጣ ነው የወሰደችው ተብሎ ዳጣ ሌባ ተብላ እንድትወጣ ማስደረግ ማለት በጣም ከአእምሮ በላይ የሚያስጠላ ተግባር ነው ኤቢ ያደረገች ያለችው እንግዲህ አስቡት ስለዚህ ናታንን ምን ያህል ብትወደው ነው ዳጣና ናታንን ምን ያህል ለመለያየት የምታደርገው ጥረት ነው እንግዲህ ኤቢ አሁን ላይ
ከናታን ጋር ፍቅር ብትጀምር የሚደግፋት ሰው አለ። ማንም ይደግፋት? እናትየው። እንግዲህ ናታን ይውደዳት አይውደዳት የሚለውን ሳይጠይቁ እነሱም ማለትም ናታን መቼ ያፈቀራት ወይ ደግሞ ናታን መቼ ወደዳት የሚለውን ሳይጠይቁ ምንድነው ያሰበችው? እናትየውም ልጇን ከናታን ጋር ማጋባት በጣም ነው የምትፈልገው። እንግዲህ መኪና ውስጥ ሆና ከባሏ ጋር ምንድነው ያወራችው? እንደሱ አይነት ልጅ መቼም አይገኝም። ስለዚህ ኤቢን ቶሎ አጋብተን ለድርጅታችንም አሪፍ ሰራተኛ ማድረግ አለብን። ለምን? ናታን ምን አይነት ሰው ነው? አያጨስም፣ አይጠጣም፣ ሌላ ባህሪ የለበትም፣ ስነ ስርዓት ያለው ልጅ ነው፣ መጽሐፍ የሚያነብ ልጅ ነው፣ ጎበዝ ነው። ስለዚህ እንደሱ አይነት ልጅ ለልጇ የምትመኘው። ልጇ ምን አይነት ልጅ ናት? ቀበጥ ናት፣ ንቀት ያለባት ናት ኤቢ ተብዩ። በዛ ላይ ማንነቷ ብዙም ደስ አይልም። አስተዳደጓ ይሁን አላቅም፣ ግን በጣም ደስ አይልም። እናቷ አቅብጣን ያሳደገቻት፣ ግን እናቷ አስተዳደጓን ስነ ስርዓት ባለው መንገድ አላሳደገቻትም። ስለዚህ የኤቢ ማንነት በጣም ይደብራል። ግን ቤተሰቦቿ ያቋታል ማንነቷን፣ እናትና አባቷ ማንነቷን ያቋታል። ስለዚህ ድክመቷን እየነገሩ ለማስተካከል ቢሞክሩም ግን ኤቢ ጭራሽ ብሶባታል። ስለዚህ አባቷ ሚላትን ድክመቷን ስለሚነግራት አባቷ ለማስተካከል ሲሞክር ግን ኤቢ ጭራሽ በራሷ መንገድ ነው የምትሄደው። እናቷ ደግሞ በዚህ መንገድ ትደግፋታለች። ስለዚህ አስቡት አሁን ላይ ኤቢን ነው እንግዲህ እንደዚህ አይነት ማንነት ያላትን ልጅ ለጥሩ ሰው የሚያስቡት ማለት ነው። ስለዚህ ናታን ካልወደዳት እንግዲህ አልወደዳትም ነው በቃ አያገባትም። ግን ምንድነው ዳጣ ላይ ጭንቀትና መከራ ይበዛባታል እዛ ቤት ውስጥ። አንድ ዳጣ በመምጣቷ ደስ ያላላት የደረጀ ሚስት አለች ማርታ ተብየው ዋናዋ። ሁለተኛ ደረጀ ከማን ወልዶ ነው ወይም ደግሞ የማናት ልጅ ለምን እኛ ቤት መጣች የሚለው ጥያቄ ስለሚያሳስባት ዳጣ እዛ ቤት ውስጥ እንድትቀመጥ አትፈልግም። በቃ እውነቱን ልንገራችሁ ጠይቀዋለች። መቼ ነው የምትሄደው እያለችው ነው። ደረጀ ዝም እያለ ነው። ስለዚህ ደረጀም ለሚስቱ ትንሽ ጊዜ ነው የምትቀመጠው። ግን የማናት ልጅ ማናት? እኛ ጋር ለምን እዚህ ልታስቀምጣት አመጣት? ምንድነው የሚለው ጥያቄ መጠየቋ ልክ ነው እንደሚስት። ለምን ማወቅ ስላለባት ማለት ነው። ስለዚህ አንደኛ ዳጣ እናትየው ከዛ ቤት እንድትቀመጥ አትፈልግም ለራሷ ስትል። ስለዚህ አሁን ሰበብ ተገኘ ማለት ነው። ልጇ ሰበብ ፈጠረችላት። ልጇ ግን እንደሰረቀችው ብታውቅ እናትየውን በጣም ነው የሚደብራት። ለምን ዳጣን መሳደቧና ዳጣን ማባረሯ ወይም ደግሞ ዳጣን አሁን በዚህ ልክ ሌባ ማለቷ ይጨንቃታል ብዬ አስባለሁ። ማሰቧ ራሱ ሳሰርቅ ማሰቧ ራሱ ሌባ ናት ብላ አስባ የሆነ ነገር እሷ ለማስደረግ ማሰቧ በጣም ከባድ ጸጸት ነው የሚሆንባት ዳጣ እንዳልሰረቀችው ስታውቅ። ስለዚህ እናትየው አሁን ሰበብ አገኘች፣ ማርታ ሰበብ አገኘች፣ ልጇ ሰበብ ፈጠረችላት ወርቁን ይዛ። እንግዲህ ዳጣ ሀገር ሰላም ነው ብላ መጣለች። አስቡት ከናታን ጋር። ግን አሁን ላይ አባትየው ያለ እናትየው በቲም ቢሆን በፖሊስ ቶሎ ወይ ወርቁን አምጪ አትላትም። ፖሊስም አጠራም። ለምን አባትየው ነግሯታል እንድትረጋጋና ቀስ ብሎ ጠይቀው ወርቁን እንደሚያገኙት ነግሯታል። ስለዚህ አሁን ኤቢ ላይ ያሰበችው ካልተሳካላት ወርቁን ትመልሰዋለች ብዬ አስባለሁ። ግን በዛ ወርቅ ጉዳይ ላይ ውሃ አይታታለች፣ እንዳልኳችሁ ውሃ አይታታለች ታናሽቷ። ስለዚህ ወርቁን ኤቢ ተብየው እንደሰረቀችው ታወራለች ብዬ አስባለሁ። ለምን የተጣሉ ሰዓት ሲጮው ወርቁን አይታ ስለመታቻት ነው የጮችው ኤቢ ውሃ። ስለዚህ እናትየው መታ ስለነበር ያን ታይም ተነግራታለች ብዬ አስባለሁ። ግን ለዳጣ መከራና ትልቅ ስቃይ ነው የሚሆንባት ያ ቤት እንደነገርኳችሁ። ለምን ዳጣ እዛ ቤት ውስጥ እስካለች ድረስ አንድ ኤቢ ተብየው ጠልታታለች፣ እንደዚሁም አልወደደቻትም። ሁለት የምታፈቅረውን የምትወደውን ልታገባው የምትፈልገውን ሰው ወስዳባታለች። ለምን ናታን ወደ ዳጣ እየተሳበ ስለሆነ። ስለዚህ ዳጣን በምን አይነት መንገድ ነው ከዛ ቤት ማስወጣት ያለብኝ የሚለው ሐሳብ ስለምታስብ ምንድነው አላማዋ ዳጣን ከዛ ቤት ማባረር። ስለዚህ ለዚህ ቅዷ ምንድነው የሚሆነው? የእናቷን ወርቅ መስረቅ። እንግዲህ አስቡት። እኔ የገረመኝ የእናቷን ወርቅ እስከ መስረቅ ድረስ ያደረሳት በጣም ከባድ ነገር ነው። እንግዲህ መጽሐፍ ማስቀደድ ራሱ ናታን እንዲጠላት ማድረግ የመጀመሪያ ሙከራዋ። መጽሐፍ ማስቀደድ ማለት አእምሮዋ ላይ ያለው ምን አይነት የሚያስጠላ ተግባር እንደሆነ ይገርመኛል በኤቢ ማንነት። ሁለተኛዋስ ምንድነው? ሁለተኛው ሙከራ ደግሞ የእናቷን ወርቅ በጣም ከባድ የሆነ ነገር ነው የምትሞክረው። ለምን ዳጣ ከዛ ቤት እንድትወጣ በቃ የሚያስብል ነገር ነው። ሰው ይሄን አይቶ ምን አይነት ጥጋበኛ ላይ ናት ሂጂ ከዚህ ቤት ሰው ብሎ እንዲያባራት ነው የምትፈልገው። ስለዚህ የምታደርገው ነገር በሙሉ በጣም ከባድ ነው። እንግዲህ አሁን ላይ ወርቁን ዳጣ አልወሰደችውም።
ዳጣና ናታን በሰላም መጥተዋል ቤት ሰላም ነው ብለው ቤተሰቦቹ ፍጥጥ ብለው ያዩዋቸው ነው። እንግዲህ ማርታ ወርቅ ጠፍቶብኛል ወርቁን አምጪ ትላታለች ታፋጣታለች። ዳጣ ደግሞ እንደለመደባት ስላልወሰደችው ስለምን ወርቅ ነው የምታወሩት እኔ ወርቅ ምንም አላቅም እቤት ገብተሽ ወርቅ ወስደሻል ስለዚህ ካንቺ ሌላ እዚህ ቤት ማንንም ስለሌለ አዲስ ሰው አንቺን የሰረክሽው ተብላ እንግዲህ ዳጣ ሊፈረድባት ነው ማለት ነው። ግን አባቷ ዳጣ እንድትሰደብና ዳጣ መቼም ካላደረገችው ልቧ ይጎዳል ብሎ ስለሚያስብ ይሄን ነገር ተረጋግተው እንዲጠይቋት እያስጨነቃቸው ነው ቤተሰቦቹ። ለምን በተለይ ማርታ ባህሪዋን ስለሚያውቃት ሚስቱን ረጋ ብለሽ ጠይቂያት ብላለች። ማርታማ ኤቢ የምታወራላትን የውሸት ሳክስ እየሰማች ጭራሽ ወርቁን ይዛ ጠፋችን ብላ ታስብ ነበር። ግን መምጣቷ አስደንግጧቸዋል። ከናታን ጋር በሰላም መጽሐፉን ይዘው መምጣታቸው አስደንግጧቸዋል። እነሱ ወርቁን ይዛ ጠፋለችን ብላ ልታስብ ትችላለች። ለምን ብዙ ወርቅ ነው አይጠፋው ወርቅና አልማዝ ነው ያሉት። ስለዚህ በጣም ከባድ ነው። ስለዚህ መመለሷ ራሱ ለእናትየው ያስደነግጣታል። ኤቢ አሁን እስከ መቼ ነው ከዳጣ ጋር በዚህ መልኩ የምትኖረው ነው? ዳጣና ናታን እየተቀራረቡባት ነው። ኤቢም ደግሞ እንግዲህ እነሱን ለማጣላት ይፈነቅለው ድንጋይ የለም የማታደርገው ነገር የለም። ዳጣን ከዛ ቤት ለማባረር የማትሞክረው ሙከራ የለም። ግን ሚሳካላት አይመስለኝም። ለምን ያው ዳጣ የዋ ስለሆነች ሁሉ ነገር ፈጣሪ ስላለ አጠገቧ ነገሮች ሁሉ ይስተካከሉላታል ብዬ አስባለሁ። ማርታ አሁን ላይ ናታን ከኤቢ ጋር እንዲጋባ ትፈልጋለች። ናታን ደግሞ አያፈቅራትም። ግን ማርታ ባሏን ምንድነው ያለችው? ናታንን ከኤቢ ጋር ማጋባት አለብን መዳር አለብን እያለች እያስጨነቀችው ነው። ግን ደረጀ ምንድነው ያለው? እሱ ካልወደዳት የማይሆን ነገር ነው። እሷ ስለወደደችውና እኛ ስለፈለግን ብቻ እሱን አግባ ማለት የለብንም ማለትም እሷ ታግባው አንልም። ስለዚህ መጀመሪያ እርስ በርሳቸው እነሱ ይዋደዱ ይፋቀሩ እነሱ ከተስማሙ ለኛ ችግር የለብንም። ግን በጉልበት የሚሆን ነገር የለም እያለ ነው። አሁን ለምሳሌ ትክክል ነው ያለው። ማርታ ያሰበችው ሐሳብ በቃ በጣም ጥሩ ልጅ ስለሆነ ለልጇ አሪፍ ባል ነው መሆን የሚችል ነው። ለድርጅቱም አሪፍ የሚሰራ ልጅ ነው። ለምን ከሁሉ ነገር ነፃ የሆነ ሰው ስለሆነ ስነ ስርዓት ያለው ልጅ ስለሆነ ለኤቢ ነው የምትመኘው። ኤቢ መጀመሪያ ልጅ ሲጀመር ማርታ መጀመሪያ ኤቢ ተብየው ልጇን በስነ ስርዓት ላይክ እንደ ናታን አይነት ማንነት ያለው ሰው ማድረግ መቻል ነበረባት። ሲጀመር ልጇን አቅብጣ አሳድጋት ባህሪዋ የሚያስጠላ ሆኖ ግን ለሷ የምትመኘው ግን ጥሩ ወንድ ነው። አስቡት እንዴት ይሆናል ነው ያ ጥሩ ወንድ እንዴት ነው እሷ የሚፈልጋት? ለምን ባህሪዋን አይቶ አብሮ መኖር እንዴት ነው የሚችለው? ጭራሽ አግብቷት ለመኖር በጣም ከባድ ነው። ብዙ ዘመን ነው አብሮ ተጋብቶ ሰው የሚኖረው። ስለዚህ በዚህ ባህሪዋ አንዲው የማይስማሙ ልጆች አሁን ላይ እንዴት ነው የሚያገባት? ስለዚህ እናትየው ሙከራዋን ብታደርግላት ደስ ነው የሚላት ኤቢ። ለምን ይስማማሉ? ናታንን ወደሱ ለማድረግ እንግዲህ ጥበብ ተጠቃሚ እያለቻት ነው። ጥበቡ ግን ምንድነው? አላወቀችበትም። ናታንን እንዴት መጠቀም እንዳለባት አላወቀችም። ለምን ኤቢ ተብየው በራሷ መንገድ የምትሄድ ናት። ናታን ምንድነው የሚወደው? ምን አይነት ሰው መሆን አለብኝ? እኔስ ባህሪን መቀየር አለብኝ ወይ? ናታን ወደ እኔ እንዲሳብ ምን ማድረግ አለብኝ የሚለው ነገርና ናታን ወደ ኤቢ እንዲሳብ ምን ማድረግ እንዳለባት አታውቅም። በራሷ ዛቢያ ነው ያለችው። እልውስጥ ነው ያለችው። ዳጣ ከመጣች በኋላ ባሰባት። ለምን መጀመሪያ ዳጣ ሳመጣ ሙከራ ያደረገች እሱን አማላ ምናምን ከሱ ጋር ፍቅር ለመጀመር በመታሰብበት ታይም ላይ ዳጣ መጣች። አጋጣሚ ዳጣ እዛ ቤት ገባችና ቀረችባቸው። ዳጣ ብትወጣላት ሰላማን ታገኝ ነበር። ግን ዳጣ መጣች ቀረችባቸው። ስቃይ ሆነባት። በጣም ከበዳት። ስለዚህ ዳጣን ከዛ ቤት ለማባረር ድንጋይ ትፈነቅላለች። ሌላ ሙከራ የሚያስጠላ ሙከራ ዳጣ እንድትሰደብ ትሞክራለች። ስለዚህ አባትየው ያለው ትክክል ነው ነው የምላችሁ። አሁን ላይ ኤቢ ስለፈለገች ብቻ ናታን አያገባትም ነው። ሁለቱ መፈቃቀር አለባቸው። ደግሞ እነርሱ መቶ ሆኖ ያለብን ያላት ትክክል ነው። ማርታ አሁን ላይ በራሷ ፍላጎት ማርታ አሁን ላይ ልጇን እየደገፈቻት ሂጂ ያለቻት እንግዲህ አታላ ከናታ ጋር ብተኛ እናቷ ደስ ነው የሚላት። ለምን ወደፊት እንድታገበው ስለምፈልግ ደስ ነው የሚላት። ጥበብ ተጠቀሚ ያለች ልጇን ትሰዳታለች። ልጇ ደግሞ ትሄዳለች ሙከራ ታደርጋለች። አይሳካላትም። ማይሳካው ለምንድነው ብላ ጠይቅም ማርታ ናታን ስላልፈለጋት ነው የሚለውን ማሰብ አለባት ብዬ አስባለሁ። ስለዚህ አሁን ላይ ዳጣና ናታን ቆመዋል። አስቡት ምንም የምታውቀው ነገር የለም። ወርቅ ጠፍቷል። ስለዚህ አስቡት ወርቅና አልማዝ ነው የጠፋው።
አሁን ይሄን ማድረጓ ኤቢ ምንድነው ነው እኔ ግራ የገባኝ። የእናቷን ወርቅ ሰርቃ እውነት ዳጣ ብትባረር ወርቁን የት ልታረገው ነው? የእናቷን ወርቅ። ስለዚህ በጣም ከባድ ነው። ኤቢ ራሱ የናታን ፍቅር አናቷ ላይ ወጥቶ ምን ማድረግ እንዳለባት ግራ አጋብቷታል ብዬ አስባለሁ። እስቲ እናንተስ ምንድነው የሚሰማችሁ? ምን የሚፈጠር ይመስላችኋል? በዚህ ጉዳይ ላይ ውሃ ስለ ወርቁ ታወራለች። ሚስጥሩን ዘረጋግፋባት ዳጣ እንዳልሰረቀች ይታወቃል ወይስ ዳጣን ሳሰርቅ ለማባረር ትሞክራለች ማርታ እናትየው? ወይስ ምን የሚፈጠር ይመስላችኋል? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።